ሰላም ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ አንድ ነገር ማስተላለፍ ፈልጋለሁ። እሱ ምንድነው? ይሄ የተጣመሙ ዛፎች የሚባል ነገር አለና ስለሱ አንዳንድ ነገር ለማለት ፈልጋለሁ። በድሮ ጊዜ ነው አሉ ይሄን ታሪኩን ሁላችሁ ታውቁታላችሁ። ዛፎች ተሰብስበው ውይይት ያደርጋሉ። የችግራቸውን መፍትሄ ለማግኘት እየተነጋገሩ ነበርና ዋናው ችግራቸው ምንድነው? እንዴት ዝም ብለን እንቆረጣለን ነው። ለማገዶ ሊሆን ይችላል፣ ለእንጨት ለቤት መስሪያ ሊሆን ይችላል፣ ለከሰል ማክሰያ ሊሆን ይችላል፣ ለአጥር ሊሆን ይችላል። ለተለያየ መንገድ ሰው መጥቶ ይቆርጣቸዋል፣ ይወስዳቸዋል። በአንጻሩ ደግሞ እንዲያው እንተካ እንኳን ብሎ ሲተካቸው አይስተዋልም ሰውና በዚህ ከቀጠልን ምንም ምንቀር አይደለንም እና መፍትሄ ማፈላለግ አለብን ብለው ይመክራሉ ማለት ነው። እና ጠላታቸውን እየለዩ ነበረ። ምንድነው ችግራችን? ማን ነው ጠላታችን? ይሄንን አውጡ ተብሎ ሰው ምንድነው ከእንጨቶች እጃቸውን እያወጡ ይናገራሉ። እና አንደኛው ወጣት ዛፍ ተነስቶ ሀሳብ አለኝ አለ። እኔ ችግራችንን መንስኤ አውቀዋለሁ፣ ጠላታችንን አውቀዋለሁ። እሱም ማን ነው ካላችሁኝ ሰው ነው። መጦ አርፈን ከተቀመጥንበት እንዲያውም ለእርሱም ለእንስሳትም እረፍት በሆንበት አየር ንብረት እንዳይዛባ የተፈጥሮ ዑደት እንዳይዛባ ትልቅ አስተዋጽኦ እያበረከትን ባለንበት መጦ የሚቆርጠን ሰው ነውና ከሰው የበለጠ ጠላት ለኛ የለንም ማለት ነው። በጣም ጥሩ ተባለ፣ ተጨበጨበለት እና ተቀመጠ። ሌላ ሸምገል ያሉ አንድ ዛፍ ደግሞ ተነስተው እኔም ሀሳብ አለኝ አሉ። እዛ ሀሳብ እንዲናገሩ ተሰጣቸው እድሉ። ምን አሉ? ወንድም ያለው እንዳለ ሆኖ ግን የበለጠው ጠላታችን እኔ በሚገባኝ ልክ ሰው አይደለም። ሰው መጦ የሚቆርጠን ምሳር ተጠቅሞ ነው። ስለዚህ የኛ ትልቁ ጠላታችን ምሳሩ ነው እንጂ ሰው አይደለም። ምሳር ባይኖር ኖሮ ሰው ምን ያደርገን ይችል ነበረ አሉና ተቀመጡ። ተጨበጨበላቸው። የተሻለ ሀሳብ አመጡ ተብሎ ማለት ነው። ሌላውም እንደዛ የየራሱን ሲናገር ቆየና መጨረሻ ላይ አንድ አዛውንት ዛፍ ተደግፈው እየተንቀጠቀጡ ይነሳሉ። ስሮቻቸው ፈጠዋል፣ ቅጠሎቻቸው በአብዛኛው ረግፈዋል እና በእርግና ደረጃ ያሉ ዛፍ ናቸው። እሳቸው ከልምድም አንጻር ከእድሜም አንጻር ብዙ ሀሳብ ያካፍሉናል ተብሎ ሁሉም አፉን ከፍቶ አይኑን አፍጥጦ ያዳምጣቸው ጀመረ ማለት ነው። እና እውነትም እንደተጠበቁ የሚገርም ሀሳብ አመነጩ። ምንድን ነው ያሉት? ሁላችሁ ያላችሁት ትክክል ነው አሉ። ለሞራላቸው ትክክል ነው። ነገር ግን እናንተ ስታስቡት የኛ ጠላታችን እኮ እኛው ራሳችን ነን። ከኛ መካከል ጠማማ ባይኖር ምሳሩ በምን ይዋደድ ነበረ? በተጣመመው በእኛ ወልጋዳ ዛቢያ ምስማሩ ተዋዶ ነው ሰው ያን ይዞ የሚጨፈጭፈን እና የሚቆርጠን። ስለዚህ ሰውም አላችሁ ምሳሩም አላችሁ ሌላም ምክንያት አመጣችሁ፣ ትልቁ ጠላታችን ግን ምንድነው አሉ? የኛ ጠማማ ነው አሉ። ይሄኔ እጅግ በጣም ተጨበጨበላቸው። በዚህ ተስማምተው ጠላታቸውን ለይተው ተበተኑ ማለት ነው። ዳሩ ምንድነው? የቀራቸው ነገር ምንድነው? ይህን ጠማማ እንዴት እናስተካክል የሚለውን ነገር የመከሩ አይመስለኝም በእውነት ማለት ነው። በብዙዎቻችን የሚስተዋለው ችግር ይሄ ነው። የችግሩ መነሻ ምንድነው ብለን ችግሩን ካወቅን በኋላ ለችግሩ ሁነኛ መፍትሄ ሰጠን ለተግባራዊነቱ ስንንቀሳቀስ አንታይም። እንደ ሀገር
እንደ ቤተ ክርስቲያን፣ እንደ ሃይማኖት፣ እንደ ግለሰብ፣ እንደ ትዳር፣ እንደ ሰፈር፣ እንደ ጎረቤት ችግርን እናወራለን እንጂ ማንም ሰው ችግር አይደንቲፋይ ለማድረግ ምንም አይነት ድክመት የለበትም። ማንም ሰው ህፃን አስነስተህ እስቲ ችግር ንገረኝ ብትለው ከሀስከተ ሊዘረዝርልህ ይችላል። ትልቁ ቁም ነገር ምንድነው? መፍትሄ ማስቀመጥ ነው። ለዛ ችግር ሆነኛው መፍትሄ የትኛው ነው? ይሄ በጣም ሊሰመርበት የሚገባ ጉዳይ ነውና እኔ በዚህ ሰዓት እርግጥ ነው ሀገርን የሚያጠፋ የሀገር ጠማማ ነው፣ ህዝብን የሚያጠፋ የህዝብ ጠማማ ነው እዚያ ውስጥ ያለው ማለት ነው። በህዝብ መካከል ሆኖ ልክ እንደዛ ቢያው ከዛፍ ነው የተገኘ እንጨት ነው፣ እሱም ራሱ ዛፍ ነው። ነገር ግን ምንድን ነበረ? ጠማማ ነበረ። ጠማማ በመሆኑ ለምሳሩ መዋደጃ ተጠቀሙበት ማለት ነው። ስለዚህ አሁንም ህዝብን ለማጥፋት፣ ህዝብን ለመጨፍጨፍ፣ ህዝብን ለመቁረጥ ምን ይጠቀማሉ? ከህዝብ የተገኙ ጠማሞችን ይጠቀማሉ ማለት ነው። አጥፊዎች ይህንን ይጠቀማሉ። ሀገርን ሊያጠፉ ሲፈልጉ ከሀገርተኛው ምን ይፈልጋሉ? ጠማማ ይፈልጋሉ። የእነሱን ጠማማ ሀሳብ ሊሸከም የሚችል ጠማማ ሰው ይፈልጋሉ። ህዝብን ሊያጠፉ ሲፈልጉ ከህዝብ መካከል ጠማማ ሀሳባቸውን ሊቀበል የሚችል ጠማማ የሆነ ሰው ፈልገው ይጠቀማሉ። ስለዚህ እነዚህን ጠማሞች እንዴት አድርገን እናስተካክላቸው ነው? በተለያየ መንገድ ሊጣመሙ ይችላሉ። ከቤተሰብ ጀምሮ ካስተዳደግ ሊጣመሙ ይችላሉ። በትምህርት ስርዓቱ መበላሸት ምክንያት ሊጣመሙ ይችላሉ። ያልሆነ ታሪክ በማንበብ ባልሆነ ትርክት ሊጣመሙ ይችላሉ። ወይም ደግሞ የተሳሳተ አረዳድ ይዘው ሊጣመሙ ይችላሉ። ከእውቀት ማነስም ሊጣመሙ ይችላሉ። ከእውቀት ማነስ በእርግጥ ሰውን የሚያበላሸው የእውቀት ማነስ ነው። ሰው በተፈጥሮ ጅምር ፍጥረት ነው ይላሉ የኦርቶዶክስ ሃይማኖት የመምህራን ማለት ነው። የመጻሕፍት መምህራን በአብዛኛው ይህን ይናገሩታል፣ ይጋሩታል። ሰው ጅምር ፍጥረት ነው። እግዚአብሔር ሲፈጥረው ጅምር አድርጎ ነው የተወው። የሚሞላ የሚያልቅ በመጻሕፍት ነው፣ በትምህርት ነው ይላሉ፣ በመምህራን ነው ይላሉ። መምህራን ሰውን ሰርተው ይጨርሱታል። ያ ምንድነው? እውቀት ይሰጡታል ማለት ነው። ስለዚህ ከእውቀት ማጣት ከእውቀት ማነስ የተነሳ ሊጣመም ይችላል። ቅዱስ መጽሐፍም ምን ብሏል? ሕዝቤ እውቀት ከማጣቱ የተነሳ ምን አለ? ጠፋ ብሏል። ስለዚህ ከእውቀት ማነስ የተነሳ ሊጣመም ይችላል። ይሄንን በእውቀት በትምህርት በተግሳጽ ማስተካከል ማቃናት ያስፈልጋል። አሁን እነዚያ ዛፎች ተሰብስበው የኛው ጠማማ ነው ጠላታችን አሉ እንጂ ያን ጠማማ ዛፍ እንዴት አድርገን እናቅ ነው የሚል ላይ አልመከሩም፣ አልተነጋገሩም። በቃ ጠላታችን የኛ ጠማማ ነው ነው ተባባሉ፣ አጨብጭበው ተለያዩ። እሱ አይደለም ቁም ነገሩ። ትክክል ነው። የሰው ጠላቱ ምንድነው? ራሱ ነው ይባላል። ከራሱ የበለጠ ጠላት የለውም ይባላል ለአንድ ሰው። ከዛ ከፍ ሲልስ ምንድነው? የሰው ጠላቱ ምንድነው? ቤተሰቡ ይባላል። ከዛ ሲል ጎረቤቱ፣ ከዛ አካባቢው፣ እንደዚህ እያለ ይቀጥላል ማለት ነው። ይህ ምንድነው? ጋረጎቴን ያጎረስኩት እሱ ምን ሆነ ይላል። ጣቴን ነከሰ የሚባለው ባጎረሱ ጣቴን ተነከስኩ ነው እንደዛ የሚባል የሀገራችን ቢላል እና የኛ ነገር እንደዚያ ነው። ስለዚህ ከጎናችን፣ ከቤታችን፣ ከሰፈራችን፣ ከከተማችን ከፍ እያልን ከሀገራችን ጠማሞችን የመለየት ስራ፣ ጠማሞችን ከለየም በኋላ ምን ያስፈልጋል? ጠማሞችን የማቅናት ስራ ትልቁ ስራ ነው ማለት ነው። ካልሆነ እንደተጣመሙ ይቀራሉ፣ ሲያጣመሙን ይኖራሉ ማለት ነው። ሲያስጨፈጭፉን ይኖራሉ፣ ሲያስቆርጡን ይኖራሉ ማለት ነው። እና ጠማሞችን ከለየም በኋላ ጠማሞች እንዴት ይቀናሉ? እንዴት ይስተካከላሉ? በእነሱ ጠማማነት ህዝቡ እንዳይጎዳ ምን ስራ መሰራት አለበት የሚለው ወሳኝ ነገር ነው እና ብዙ ጊዜ ይሄንን ስንሰራ አይታይም። እንዲሁ ዝም ብለን አዎ የኛ እኮ ጠማማ ትውልድ ነው የረበሸን፣ የኛ የባንዳው ነው የረበሸን፣ የራሳችን የውስጣችን ነው ጠላታችን እንደዚህ እንላለን። እሱን እንዴት እናቅነው ነው ወንድሜ። ማተኮር ያለብን እሱ ነው። ችግር ሁልጊዜ ሲያወሩት ቢኖሩ የሚያልቅ አይደለም። ወደ መፍትሄው መምጣት ያስፈልጋል እና ይችን ለማስተላለፍ ነው። የተከበራችሁ ወንድሞቼ፣ ጓደኞቼ በጣም ወዳችኋለሁ። ሼር፣ ኮፒ፣ ሊንክ አድርጉልኝ። ታንኪዩ